በሱስ እኔ ይቅርታ ለመጠየቅ ነው የገባሁት። በእውነት ይቅርታ አልጠይቃችሁ በዚህ አጋጣሚ እንደዚህ አይነት ሰዎች እኛን እንትን እያሉ ስለሆነ በእውነት ይቅርታ እንጠይቃለን። ጅቦ መጠየቅ አለብን። ምንም አይደል። ኢትዮጵያ አዝነናል፣ በጣም አዝነንባቸዋል ማለት እንደ ጎረቤት ነው የተሳቀቅነው። የአሰር ገዘር ጄኔሬተር መልሱለት። እሺ ከስድስት ሰዓት በኋላ አይበራም አሉ። ሓንቲ ፅቡቅ ጓል ተምፂናልካ እኮ በቃ ክድግፈና ኢኻ ክነምፃልካ ኢና እስኻ ሽግርና ይጓል ይደለካ ካልኦን ሓንቲ ሽግር የብልካ ምሳሌ ሁሉም ነገር በሴክሹዋል የሚፈታ ነው ይመስልሽ አንቺ? አይ ሴማፎሩን ሌላ ሴማፎሩ እያስመረቅን ነው። አሁን ደግሞ በቲራቮሎ ሌላ እየሰራን ነው የእሱ አይነት። ስንት ነው ያለው? ከተማው ስንት ነው የተተከለው? አሁን ሁለተኛ የሚተከለው ካሜራ ግን አፍሮ ወረቀት አፍሮ ሓንቲ ነገር ክለካ ኤርትራዊ አነ ኤርትራዊ ሕተተን ዝደለኸ ከምዚ ዓይነት ድምፂ ዘሎ ይርልና ንዓኸ ከማን ተቐቢልና ክለና ክትፃረይ ለክስ ዕብዲ ኢኺ ኣነ ዕብዲ በስመ አብ ወወልድ ወመንፈስ ቅዱስ ክነግረካ ሕዝስ እቲ ወዲ ኣብ ማእኸል ኣስመራ ኮይኑ ይዛረብ ዘሎና ድሓርስ ትግራዋይን ኣምሓራይን ፍርቂ ኢላ ብስሩ ክሒዳቶ ኤርትራዊ ምዃኑ ግን ከምኡ እዮም ዝገብሩ። እንድሕር ዝኾነ ሓቂ ውፂኻ ወይ እንድሕር ዝኾነ ነገር ድሕር ተዛሪብካ ከምኡ እዮም ዝገብሩ። ምናልባት ኣይትካተተል እንትኸውን እምበር ኣነ ሕጂ ኣብታ ዓደይ ደሎ ፀገም ድሕር ተዛሪበታ ይብሉኻ ትግራዋይ ይብሉኻ ረዲኻን እዚ ነገር እዚ ስቁናዕ ኣይኮነን ከመይ ገይሩ ይኸውን ትብል ትግራዋይ እንታይ ይምልከተካ ብልኻ መፍትሒ ይኮነ እንድነግሩኻ ኢሚድየትሊ ሃገርካ እዮም ዝቐይርዎ። ሕጂ በዓል እዚኣ ትሪኣ ዘለኻ ቀልቢ ብላ ገለ ብላ ዋላ ነቲ ሳዋ ሽኮር ሃለሎ ድብለሎ ብትውሽጢ ዓዲ ኤርትራዊ ይኮነ ኢላ ትሪኣ እቲ ሓንቲ ሕቶ ንኣብነት ክነግረካ ነጅስ ወነጅስ ቀልብኻ ስልም ራያ ዋላ ድምፃ ይፍሉጥ ሃላይ ምዃና እንዳለ ምቀኞች ናቸው። ዛሬ እኮ የደስታ ቀን ነው። እንኳን ደስ አላችሁ በሏችሁ። ምን ሆናችሁ? ግን እኮ ይሄን እኮ ሰለብሬት እያደረገች ነው። ታላቅ የድል ፕሮግራም ነው እንዴ? እኔ እንኳን ደስ አላችሁ እንኳን ለዚህ ያበቃችሁ ብያለሁ። አሁን በዚህ ማሪት አለ ማሪ ፕሮግራሙ ላይ ነው እያበራ እያጠፋ ነው። ቡንጫ አዳግ ናይ ባሕቂ ኤርትራዊ ናይ ባሕቂ ኤርትራዊ ሓንሳብ ባስቕበል መን ይኸሽም ከተዋል ኣፍሰበል ሓንሳብ ዋላ ናይ ባሕቂ ማለት ተነመርቕ ነርና እንኳዕ ደስ ድግባእኩም በር ኣብዚ መፂኹም ቶፒክ በቃ ተጋሩ አኺልኩም በደምና ተሓጸቡ ሙሉ ማዓልቲ ኤርትራዊ ስምዕ እንታይ ደምደም ሴማፎሮ ኾነ መርቕ ኣቲ ዓለማዊ በፅሓት ንሕና ሴማፎሮ ኾነ መርቕ ኣበይ በፅሓት ዘመርቕ 6 ሰዓት በኋላ መብራት ስለማይሰራ ከ4 ሰዓት በኋላ መኪናውም ጋሪውም ዝም ብሎ አብሮ ማለፍ ይችላል። ችግር የለውም። አሁን አትንጫጩ፣ ብዙ ችግር የለውም። እሱ ጀነሬተሩ እንትን ከ4 ሰዓት በላይ እንደማይሰራ ስለማውቀው ስዊች ኦፍ ይሆናል እና ተጨናነቁ። ጋሪም ሁሉም ነው አብሮ የሚሄደው ዝም ብሎ። የትኛው ጋሪ በሬ የለም። በሬ እንኳን ይኖራል እንጃ። ብቻ ግን በቃ መብራት አይሰራም ከ4 ሰዓት በኋላ። በጀነሬተር ነው የሚሰራው እኮ መብራት ስለሌለው። አንተ የት ነህ? የት ነህ? አስመራ ነኝ። አዎ አስመራ አለሁ። አስመራ ማከለለ ከመንገድ ተሜራ ኢንተርኔት ሰርሒልካ ወደ ጀነሬተር ኢንተርኔት عندك تحقوش مساي دسي ولكم مساي كل خاب سدت نبر إيرتراوي تحبن إزي عدخا إزي مريت كاموني تحبن أسمرها كابت زنوبروتو زيادة وكيبان بريحانيات الرأي ندلا سلازي نايزل عالم برهاني قبر الله نسمرها تحقوش مساي حجي رايو 15 خليت اقار نخحلف يفقدوا له مالتي بزي اقار لك زيرو الى خالق اي مش ولا عدما اقار دوك بلي ما كاين كحلفه اي سي بلاي كمان نجز وتاي مغنياتو اقارنا حلفه كله ماكينه انت حليفو كاميرا تسقي بسلازلو بالعلي انت كاميرا يحزكا
أنا كمزي حلفكم كمزبا ما حلبا دبال نجر يلن كاميرا حيزاتك أيو نايب حق معرخ ندي معبالة أتاتينا لنا أنا بزا كاميرا تجري مدلله نايب حق أتصبح نسقون كمزلنا ناير ترى تصبح تدل كلها بزقات عمزي كتحبنن كتحبوسن سلز دلوغي نزل حبركم دلوغ حجي رايو عصر تحمش تخلي 15 ደቂቃ ሲሞላ አረንጓዴው ጠፍቶ ቀይ ይበራል አለ። ከተሻገራችሁ መኪና ካለፈ እላይ ካሜራ ያያችኋል፣ ትቀጣላችሁ ነው። እንኳን ደስ አላችሁ እናቴቱ። ምዕባለ ማለት እዚህ ኢትዮጵያ የተጣራ ጋዝ አባይ ግድብ ምን ያላስመረቀችው ነገር አለ? በእናት ምን ያላ ትቀጣላችሁ ሲል አልቻልኩም። እንኳን ደስ አላችሁ። ባይዘቤ እኔ ግን ይሄ ብዙም አላስገረመኝም። የፀጉር ቅባት በዳቦ ስትበሉ ስላየው የአቮካዶን ኤቲኤም ማሽን እንዲህ ብር የሚተፋ ማሽን ምናምን ተደንቀው የምትመራ ሀገር በእነዚህ የምትመራ ሀገር የትራፊክ መብራት አስመረቁ 2026 አስባችሁታል? ከ50 ዓመት በፊት እኮ መቀሌ አደባባይ ላይ ነበር። አሁን ኤርትራውያንን እያስገባል እንኳን ደስ በለኩ ደስታቸውን ብቻ እየገለጹ እንዲወጡ አድርገ ማቲ ሐወይ ትክክል። ቴንኪ ማቲ ሐወይ ታይቶ ማይታወቅ የትራፊክ መብራት ነው የተከላችሁት። ምንም እዚህ ዓለም አልተፈጠረም እስከዛሬ እንደዚህ አይነት መብራት። ግን ህዝቡን እንዳቀጡት መጀመሪያ ይማሩ ስለማያውቁት አይደለም። አይቀጥም። አሁን እኮ ማስጠንቀቂያ ነው። አየው ምን ተሰማ? በጣም ደስ ብሎኛል ጂቦ። በጣም ደስ እንዴ መብራት በሌለበት ሀገር ሴማፎሮስ ተከለ እንዴት ደስ አይልም? እጅግ በጣም ደስ ብሎኛል። ኤርትራውያን ባሕብሉ ደቂረ ባሕብሉ بعراي ترى بحبال نقول 30 عام بحب لو ناند بحبل لك ماتي جماعه حول نا بابا يوني نسخه حد زلا خلي فيديو انا تعمل عندي خبا بحث بتعمي تمهارنا تندي تمهارا يبقى استمع من እንዳለ ታውቃለህ? የሆነ ቪዲዮ ልከልኝ ነበር። እኛ ድንቁርናችንም ረሃባችንም ከኢትዮጵያ ስንገነጠል የመጣብን ትክክለኛ አባባል ነው። ኤርትራ የሚባል ሀገር የለም። ዝም ብላችሁ አትረብሹ። ወያኔ ነው አሁን እየረበሸን ያለው ታሪክም። አይ እሱ አያጅቦ አንዴ ልጠይቅህ። እኔ እኮ ባባ በጣም የሚመቸኝና አያጅቦ አቆንም ያወራው አያጅቦ አንዴ ልጠይቅህ። ማቲ ነቃ ያለች ኤርትራዊ ናት ባይዘው እንዴ አራዳ ነች። ምን ሆነ ነው ኤርትራ ያማል እንዴ ሀገር እኮ አይደለም ይሄ እኮ ወይ ልንገርህ። አሁን ስለ ኤርትራና ስለ ኢትዮጵያ ካወራን ማለት ነው ሰማይ ከምድር ነው። ምክንያቱም አንድ ሰው ወሳዳ በጃህ ሚውት ግበርሞ በስርዓት ንዕልል ታጓስና ኤርትራ ና ኢትዮጵያ ውን ታጓስ እዩሞ አረንጓዴ ቢጫ ቀይ ናይ ትራፊክ መብራት አባስ መራአት ይሎ ናይ ኤርትራ ህዝቢ እንኳን ደስ አለን። አጎስና እዩ እንኳን ደስ አለን። እናመሰግናለን። ያው ግን አያጅብ አንድ ነገር ልንገርህ። ኤርትራ ዱባይ ብትቀየር ምን ልትሉት ነው? አሁን በተናሽ ነገር እንደዚህ የምትደነቁት ባስማት ነው። ባስማት በትራፊክ መብራት ነው ወደ ዱባይ የምትቀየረው? ለምን መሰለ? አንድ ነገር ልንገርህ። አሁን ኢትዮጵያ በብድር ተማ ቆይ አንዴ። አሁን ኢትዮጵያ በብድር አስፋልት ሰርታችሁ ብዙ ነገር ሰራችሁ። እሺ ችግር የለም። ለኢትዮጵያ ማን አወራ? እንኳን ደስ አላችሁ እኮ መጀመሪያ እኮ ያንተን ስታውቅ እኮ ነው ስለ ሰው ማወቅ ያለብህ። اسمع እንኳን ደስ ወለኩም መጀመሪያኩም የተራቡ ህዝብኩም አብልዑ ስማعوا ለሙ አሐጎሰኩም ይፈታል ኤርትራ ማይ ትራፊክ መብራት እያየ ጠግቡ አይደል? መጀመሪያ
ዝድራኻ ብለን ንሕና ኣብ ልዕና ፀጊብና ኢና ሴማፎር አቤ ወሪድዎም አያጅቦ መጀመሪያ ይኸውልህ የተማረ ሰው ህይወት ነው የሚያድነው። መጀመሪያ ሰው ገድሎ አይደለም ቤት የሚሰራው አስፋልት ነው የሚሰራው። አቤት ደቅሬ ማህበሉ በኤርትራ ያለች አንድ ኮሌጅ በኢትዮጵያ ያለው በመቶዎች የሚቆጠረው ዩኒቨርሲቲ በምን የሚያህል እንደበለጠው ማወቅ ከፈለክ ማስረጃ ከፈለክ የአንተ ዩኒቨርሲቲ ሄደክ ይኸውና ኮብልስቶን ይዘው ነው የሚማሩት። ልንገርህ ይሄ ነው እኮ ጭንቅላታቸው። ባሕበል ወዲ እሬ ባካ እሱ በላቸው ኢሳያስ ጀግና አንተ ጋላ አንተ አማራ አንተ ትግራይ የተባባላችሁ እኮ ነው የምትጋደሉት እናንተ። አባ ወዲ እሬ እርዳታ ስንዴ ጠፋ ስለጠፋ እኮ ነው ይኸው ለምናችሁ እንደምትኖሩት እኮ በዚህ ነው የምናውቀው። እርዳታ ሲጠፋ እኮ ህዝቡን እየሞተ ነው። ምን ረዲኡዎም ንሕና ደይኮና ንረዲናዮም ስድሮ ማለት ንሕና ደይኮና ኣነ ንባዕለ 400 ሰዲደ ኣብ 400 ይኸውልህ በጦርነት ቢሆን ኤርትራው ነው የሚደርስላችሁ። ሲረባችሁ ኤርትራዊ ነው። ይኸውልህ ቻይናና አሜሪካ አውሮፓውያን የሰሩት ፎቅ ማለት ነው የእናንተ እኮ አይደለም እኮ የብድር በክራይ እኮ ነው የሚኖሩት እዛ። የምር አንድ ኢትዮጵያዊ ባለ ሀብት አለና ጣሊያን ገንብቶ ያወረሰ ቤት ነው። ብድር እኮ አንድ ነገር የሚባል ነገር እኮ የለንም እኛ ኤርትራ ላይ ቤት ግማሽ ሀገር ብድር ነው ናውቀዋለን። ጉዳችሁ እኮ ናውቀዋለን። ደቂሬ አቆሁም ይሁን ፓላሶ ወስዱ ወይም ጽዒኖም ቻይና አሜሪካ ነጆም ይኸውልህ በአሁኑ ሰዓት ማለት ነው በአሁኑ ሰዓት አንድ ነገር ልንገራችሁ ለዘላለም ማይከፈል ጭንቅላታችሁ ላይ ማነሽ ታለም በሪስፔክት እናውራ። እስካሁን የሰደበሽ የለም እንደ ሀገር ኤርትራን የሰደበ የለም። ሪስፔክት አለበለዚያ ዝም በይ። የሰደቡን ነው ቀን ሙሉ ነው የሰደቡን። ማን ብሎ ነው የሰደበው? አንቺ በእንትንሽን ሀሳብሽን ተናገሪ እንጂ ምድረቅ ማለት ነው የተሳደቡ ነው። እኔ ደግሞ በስም ነው መልስላችሁ። እኛም ኢትዮጵያዊ አንድ ነገር ልንገራችሁ። ዲፊኒት ሃሽታግ ይሄንን ነው ያየሽ ጀግና ሃሽታግ አንድ ነገር ልንገራችሁ። ኢትዮጵያውያን ልብ በሉ። ኢትዮጵያውያን ልብ በሉ። ለመኖር የሚያስፈልገው ነገር አህመድ ማለት ነው የክሪስማስ መብራት ምናምን እንደዚህ ነገር ስላደረገ አይደለም። ቆይ አንዴ ክሪስማስ ኢኮኖሚ ኮና አዲስ አበባ ስላሸበረቀች ብቻ አይደለም። ይኸውልህ ከስር የተቀበረው የተገደለው ያለው ተማህሪ እንደበልካ አንተን የወለደች ቆይ አንዴ አንተን የወለደች አንተን የወለደች ማህፀን የእናት ማህፀን ማለት ነው በረሃብ አስከሬን ተቀይረዋል። ማወቅ አንተ ሚዩት ግበር ቡላላ ቀጥል። ቆይ እየተደማመጥን እናውራ። ቡላላ ቀጥል። ተንጫጭተናል፣ ይበቃናል። አሁን ቡላላ ቀጥል። ከዛ ማቲ፣ ከዛ ሃሽታግ፣ ከዛ ኢሞ ምናምን እያለ ይቀጥላል። የዛሬ ፕሮግራማችን ኤርትራውያን እንኳን ደስ አላችሁ። መሀል አስመራ ላይ የትራፊክ መብራት በጄኔሬተር የሚመጣ ለሁሉም ኤርትራውያን ደስታና ሐጎስ እዩ። ባሕበል ወዲ እሬ። እሺ ቡላላ ቀጥል። እሺ አመሰግናለሁ ቅዱስ ጅቦ። ለመላው የኤርትራ ህዝብ እንኳን ደስ አላችሁ። አንድም ብትሆን የትራፊክ መብራቷ እየበዛ እንደሚሄድ ተስፋ አደርጋለሁ። እጅግ በጣም የሚደነቅ ለውጥ ነው ብዬ አስባለሁ። እንደ ሀሳብ ግን ህዝቡን ባትቀሩት ስለማያውቅ ዝም ብሎ ሊያልፍ ስለሚችል እያሳያችሁ እያስተማራችሁ ቢሆን ጥሩ ነው። አሁን ሰውየው ሲናገር እዚህ ጋር ማብራቱ ብቻ ሳይሆን ካሜራም አለ ካለፍ ትቀጣለህ እያለን ያለውና በካሜራ ባታስፈሩትና እስኪ ለምድ ድረስ እድል ብሰጡት እላለሁ። እኔ በጣም ደስ ነው። ከ12 ሰዓት በኋላ አይሰራም ጄኔሬተሩ 4 ሰዓት ነው ምናምን፣ ከዛ ይቋረጣል። ከዛ በኋላ አህያም መኪናም አብሮ ሰውም ተቀላቅሎ ማለፍ እንደሚችል እናውቃለን። አብዛኛው ጋሪ ነው ኤርትራ ውስጥ ያለው ጋሪ ነው አብዛኛው። እና ቮልስ የ1989 ቮልሶች እነዚህ ድሮ ቮልሶች እነሱ የሚሉት እነሱ ግን ትራፊክ ማብራት አይከብድም። ታሳዝናላችሁ፣ ግን በጣም ታሳዝናላችሁ። እስቲ ኒውታን ቀስበልት ደርስ መብራት ላይ ይቆማሉ፣ ሞተራቸው ይጠፋል። እንደገና ደግሞ ግፊ ነው እዛ የትራፊክ መብራት ላይ ግፋ ነው። በቃ እሱን ለማስነሳት በጣም ግን አሪፍ ነው። ይሄ ራሱ አንድ ለውጥ ነው። ባሕበል ወዲ እሬ። እሺ ማለት ነው። ቀጥል። ተው ይበቃችኋል። አሁን ብዙ አውርታችኋል። በስርዓት በጣም መኪና እንኳን ብርቅዬ ናቸው። የንጉሱ ናቸው እስከዛሬ ያሉት። አዲስ መኪና አልተገዛ። ተስፋ አለን በዚህ 26 አዲስ መኪና እንዲገዛ እንዲገባ
በንጉሱ ጊዜ የነበሩ መኪናዎች ናቸው አሁን ያሉት። አዎ የንጉሱ መኪናዎች ናቸው እስካሁን ኢሳያስ እየተጠቀምባቸው ያላቸው። አስመራም እንደሱ ጠዋት በእንትን ነው የሚነሱት ገፍተው 10 ሰው በኋላ ይገፋል እንዲነሳ ሞተር እና ስለመብራቱ ደስ ብሎኛል። ለዛሬ ብቻ ነው አይሰራም ከዛሬ በኋላ። በኢሳያስ ምን እንዳለ ሰምተሃል ጅቦ? ኢታሊ መጥቶ አልነበረም የዛሬ 1 አመት ነው 2 አመት? እሺ ልጅ አየና እንዴ በቀን ልጅ ምን ይሰራል አታጥፉትም እንዴ? አሁን ይሄ መባከን እኮ ነው ምንም አይጠቅምም ማለት። ልጅ ማለት መብራት ማለት መብራት አዎ በቀን ሻይ በቃ ገረሙ። ለምን አታጠፉትም? ማጥፋት ነው አይሰራም። እና አንድ ለእናት የሆነ ቴሌቪዥን አለን ደግሞ ተስፋ አለኝ እሱም 1-2 እንደሚጨምርልን ምንም አናይም። ልጅ የለም ግን ቢሆንም 2 ቢሆኑ ካንዲ ይሻላል ብለን ተስፋ እናደርጋለን። እሺ ወንድሜ ስለ ሐሳብ አስተያየት በጣም እናመሰግናለን። ዛሬ ስለ ኤርትራ የትራፊክ መብራት ደስ የሚል ብስራት ይዘን መተናል። ወንድሞቻችንም በትግራይ ቲቪም ተላልፏል የሚባል ነገር ሰምቻለሁ። ሲዳወልም አስተላልፎታል እየተባለ ነው። ሃሽታግ እስቲ ሐሳብሽን እንኳን ደስ አላችሁ በይ። ለኤርትራውያን የትራፊክ መብራት በቅርቡ አንድ ተክለዋል። በጄኔሬተር ነው የሚሰራው። ከ12 ሰዓት በኋላ ጄኔሬተሯ ስትቆም መብራቱም ይቆማል አብሮ እና እንደው ምን ትያለሽ ኩራበል? ኦኬ አመሰግናለሁ። እኔ እንደ አንድ ኢትዮጵያዊ የጎረቤቴ ሀገር ለውጥን ሳይም በፈለገ ይሁን ደስተኛ ነኝ። ጎረቤቴ አደገ ማለት እኔ አደግኩ ነው። እኔ አደግኩ ማለት ጎረቤት ሀገር አደገ ማለት ነው እና እነሱ በፈለጉበት መንገድ ያው ደስታቸውን እንደዚህ ከገለጹ ሀገራቸው ላይ የሆነ ነገር ለውጥ አገኘን ብለው ወደ ሚዲያ ካመጡ እኔ አምሶ ሃፒ በጣም ደስተኛ ነኝ። ግን ስለ ችግራችን በዚህ ላይ መበሻሸቅ እንዳይወራ ራሳችን ብንጠነቀቅ መልካም ነው። ቢኮዝ እኔ እንደ አንድ ኢትዮጵያዊ እኔ የምደግፈው አካል እስካሁን ከኢትዮጵያ ውስጥ ስላልወጣ በሪስፔክት እናንተ እንዲህ ናችሁ ረሀብተኞች ምናምን የሚባለውን ነገር እኔ አልቀበልም እና ደስታሽን ማበሰር ትችያለሽ። አሁን ደስታችን ኤርትራውያን ደስታችን ነው። የትራፊክ መብራት በቅርቡ አስገብተዋል። በጄኔሬተር ነው የሚሰራው። ይህንን ደስታ ደግሞ ዓለም እንዲሰማላቸው በኤርትራ ቲቪም ተላልፏል ቀጥታ። ወንድሞቻችንም ቲክቶክ ላይ እያመላለሱት ይገኛል እና እንኳን ደስ አላችሁ ለማለት ነው። ሌላ መበሻሸቅ ምናምን ነገር አይሰራም። አይ እስካሁን ስለነበሩ ቃላቶች ነው። ኤኒዌይስ ያው ደስታዬን ተናግሬያለሁ። ከዚህም የተሻለ ለጎረቤት ሀገሬ ይገባዋል ነው። እንኳን ኤርትራ አይደለም አንድ ቋንቋ እያወራን ሱዳንም፣ ኬንያም፣ ሌሎቹም እነ ጅቡቲም ቢልላቸው የተሻለ ነገር ቢሰጣቸው እኔ ደስተኛ ነኝ። ምክንያቱም ጎረቤት ካደገ አንተ በለጸክ ነው። ስለዚህ ይሄን ለማለት ያህል መብራት ነው ጎረቤታችን የሚያድጉት። እሺ ይሁን ግድ የለም ይሁን በቃ ለእነሱ ለውጥ ከሆነ የፈለጉት። ጋዜጠኛው ግን ያለውን ሰምተሻል? አሽቶ ኤርትራ ብርሃን በብርሃን ትሆናለች አንዴ ትራፊክ መብራት ተክሎ። ለማንኛውም በታችሁኝ ታፕታፕ አደርጋለሁ። ከሁሉ ኤርትራውያን ላቪው ሃፒ ኒው ይር። እንዲሁ ውድ የሀገሬ ህዝቦች ኢትዮጵያውያን ሁላችሁም ሃፒ ኒው ይር። እወዳችኋለሁ። እሺ እናመሰግናለን። ቡን ጻዕዳ እዩ ምን ማለት እንደሆነ ስሟን ታውቃለህ? ግን በቃ ግግም መብላ እኮ ነው። ቡን ነጭ ነው። ቡና ነጭ ነው። ቡን ጻዕዳ ኦኬ ያኔለይ ረጋይ በጽሑ በስነ ስርዓት ክዛረብ ገበርኩም በትግርኛ ክዛረብ ከግደን ከግደዴ ማለት እዩ። ኖ ትግርኛ ይኮና አማርኛ እዩ ፕሮግራም እንኳን ብዙ እዚ ገዛ ተኸፊት ወለሎ ከአኒ ናይ ትግርኛ ተዛራብቲ ተጋገ ማለት እዩ። አጂ እንታይ ክብል ያው ኢትዮጵያዊ ነን እንኳን ደስ አላችሁ ነው። ደስታችንን ደግሞ ስንገልጥ ኢትዮጵያውያንን አሰባስበን ኤርትራውያንን ሰብስበን እነሆ ለዚህ ለትራፊክ መብራት ደስታና ብርሃን እንኳን አደረሳችሁ ነው። እንግዲህ እህቴ እንኳን ደስ አላችሁ። ሰበር ነው 10 ሰከንድ ትጠኛለህ። ሰበር ዜና ነው። ምንድን ነው? መብራቷን አያገጭቷት ትወድቃለች። መንግስት ያገባኝ ለሚሞተው እዚህ አያዋ ትገደል። አሁን አይነት ጆክ ይወጣለው። እጅ ሃሽታግ ሰምተሻል? ሃሽታግ አይሽ
አልቀበልም እንደዚህ አይነት ነገር። ይሄ ማለት ጉዳት እኔ ልክልካቸው ነግራቸዋለሁ። እኔ ጅቦ አታድጊ ስማ ነግረካ መጀመሪያ አህያ ተገደለች። በቃ በስቅላት ነው የምትገደለው። ወይኔ ይሄ የኤርትራን ህልም ያጨለመ አህያ መገደል አለበት። የዛሬ ሳምንት መንገድ ላይ የነበረ ጅብስ ምን ሆነ? አስመራ ላይ አሁን እሱም ይጠቀማል። በመኪና ሲያሯሩጡት የነበረው ጅብ እሱ ሲመለከተዋል። በሱ እንዴት ነው ማን አስመራ ላይ ጅብ እያሯሯጡ በመኪና እንደ ውሻ መሀል መንገድ መሀል ፒያሳ። እሺ ኤርትራውያን እንኳ ደስ በለኩም ናይ ሃጓስ ማዓልቲ እዩ። እዚ ሃጓስና ብሰፊሕ ክንገልጸሉና ናይ ትራፊክ መብራህቲ አሃጎሰና እዚ ኩሉ ኤርትራዊ ዘዳምጹን ዝሪዮን ሚድያ እዩ። يغنيرنا جبا حوي يغنيرنا بتحكي ايترا تحمبيبا دبي حج عسر زيو حذر عسر انا خوت خويني جبا حوي تشاور لك هذا الله ايش داني حوي ايش ما حوي كلاتنا ኤርትራውያን ሀጎስና አፋሽዩ አሰርገዝ በጃሃቀዝ ኦኬ በጣም ቴንክ ዩ ይሰማል አሎ አይደል? እሺ አሎ ከጄኔሬተር ወደ ኤሌክትሪክ እንደምትቀይረው እንደ እህቴ እንዳለችው ነው። እኔ ለጎረቤቶቼ ምንቀኛ አይደለም። ሐሳብ ናያዛር ኾጽ ያነ ኾጽ ስለደሆንኩ ያሬታ ኾጽ አትቡን ጻዕዳንታ አትርብሸት ዘምዱና ሐሳብ ሐሳብ እንደው ሪጋይ ነው አንተ ያውሪዶም ነው ስማዕ ነግረካ እዚ ሐሳብ እዚ ጽቡቕ ሐሳብ እንዲዩ አንቺም ሐሳብ ባዛሩና ሚትባቁቶ ጄኔሬተርም ሰጥቶ እንዴት ነው የደጅን እንደዚህ የምትናገሪው? لا يفضي مودريتر ندي يجزا لا جنة مجمرة حنسب الزاربون أنا دبلدلهم حسب أمتهم مودلهم أيجوبو تبهر شيبا ومالتي تطبق حسابي خم قربت هاجر وكا حقو سوكم كتب لي خمتها مجمرة بزعبة زت أمي سدراخاني حوات كان تزارب كاريخا شعو بزعبة مجمرة تعرفي قرية مرة حتى مية حجي تعرفي قرية تعرفي كون نزي حكيو أهون الزارب مجمرة بزعبة زت أمي نعنقل بزعبة تشغلوا نرجع شعو لا يدت أقول ስለ ኤርትራውያን ደስታ ነው ማውራት የምንፈልገው። ይህ የትራፊክ መብራት እኖ አስመራ ላይ ለመጀመሪያ ጊዜ ስለተተከለ ሁሉም ኤርትራውያን ደስ ብሏቸዋል። ይህንን ደግሞ በጋራ ነው ማድመቅም የጎረቤታችን ልማት የጎረቤታችን የቀይ መብራት ይሄ የትራፊክ መብራትን እንደማየት የሚያስደስት ነገር አለን በዚህ ዙሪያ አይደለ? እሺ ቀጥል ወንድሜ። እንደ ሀለውሎ አይትበላ ይኸን በነገራችን እንትን ነው ሁለቱም ኩና መሰግናለን። አሁን ረሃብ ሲኖር ተባብረናል አይደል? በቃ ልማት ሲኖር ደግሞ በቃ እንደገና ምትሕባር እኮ እዩ አይጸቅም ነው ምትሕባር እዩ ሕጂ እንኳን ደስ በለኩም አፍተሐዘና አፍተሐዘንኩም ተሐዛዚን ናይ ናፍተሐጎስና ሓጎስኩም ከን ተሐጓጎስ እና ሕጂ ዝመብራህት እዚ ናብ ኤሌክትሪክ ናብ ሃይድሮ ኤሌክትሪክ ቀይርኩም ተን ጀነሬተራት ብዙሕ ዘይጸንሓ ከም ተቀይሮ ተሳገብር ብዙኾነ ኣነ ናይ ብሓቂ ካብ ልበይ ናይ ልምዓትኩም ጣዕሚ ዝሐጉሰኒ ካብዚኣ ናብ ዲጂታል ካሜራ ከም ተቀይር ተሳገብር ደስ ይብልናሎ ደስ ይበልኩም ኣሕዋትና እዚ ክቐፅል ኣሎ እዚ ልምዓት እዚ ጠጠው ክብል የብሉን ዜብራ የብሉን መንገዲ ግን ታ ዜብራ ከዓ ትቕባሏ ራኻ እንታ ዜብራ ምስታ መብራህቲ ሳውን ክትኮረላ ኣለዋ ለዚ እዚአን ኩለን ተተማሊን ዱባይ ኮይናላ ማለት እያ እስካብ ሕጂ ግን እንትን ዱባይ ኣይኮነትን ዘላ እንዳማማ ደበበሽ ገዛእት መስል ዘላ ግን ትዕረ ተስፋ ገብር ናይ ኣሕዋትና ፍቕሪ ሓድነት ልምዓት ብጣዕሚ ኢና ንፈቱ ናብ ብሄር ኣይትፅረፊ ዝሓብተይ ህዝበይ ትፅረፊ ኩላና ሓደና ከም ኢትዮጵያዊ ኣሕጉስኩም ሕራይሽ አላዚ ዓወት ንኤርትራውያን ቀጽል አላዚ እሺ ዲኤንኤ ጅቦዬ እንዴት ነህ? ሰላም ነው ወይ? አላችሁ? አለን ወንድሜ ቀጥል። እሺ ጅቦዬ እንግዲህ ስላስገባኝ በጣም እጅግ አድርጌ አመሰግናለሁ። ለመጀመሪያ ጊዜ ነው ስገባ በጣም እጅግ አመሰግናለሁ። እኔ ሐሳቤ እንግዲህ ኤርትራውያን እንግዲህ ጎረቤት ሀገራችን የጄኔሬተር
እንትን ነው መሰለኝ የትራፊክ መብራቶች፣ የትራፊክ መቆጣጠሪያዎችን እንትኖችን ሴኩሪቲ ካሜራ እንግዲህ በጄኔሬተር የሚሰራ 12 ሰዓት ሲል የሚያቆም እንትን ገጥማለች እና እኛ በጣም ደስ ብሎኛል። እና እንግዲህ ኤርትራውያኖች ያው አስመራ የባለካሴት ቴፕ ብርቅ የሆነባት ሀገር እንግዲህ እቺን በጄኔሬተር የምትሰራ እንትን ስታቆም በጣም ደስ ብሎናል። እንግዲህ ለውጡንም ደግሞ ወደፊት እሺ ጁቤ ልናገር አንዴ ዲኤንኤ ሚት አድርግ መጀመሪያ ጁቤ ሃፒ ኒው ይር እንኳን ለዓመት አብጽሐና እንኳን አብጽሐኩም። የመብራቱ ጉዳይ እንደ ህዝብ ነው የተዋረድ ነው እኛ ኤርትራውያን። ማነው እንደዛ ያለው? አንድ ጀነራል የኢትዮጵያ እንደዛ ብሎ ነበር፣ እንደ ህዝብ ነው የተዋረድ ነው ያለው። እና ምንድነው እኛ ኤርትራውያን ልማታችን እየፈጠነ ስለሆነ ኢትዮጵያውያን በልማታችን ባትቆሙ ጥሩ ነው። ይሄ ያያችሁት ቴክኖሎጂ በጣም ድንቅ ነገር ነው። ስለዚህ በጣም ደስ ብሎኛል። እኔ በጣም ተናድጃለሁ። በጣም ሆዴ ቁርጥ ብሏል። ወሽመጤ ነው የሚባለው፣ ሆዴ አይባልም። ወሽመጤ ተቆርጧል ነው የሚባል። ህዝቡ ግን የትራፊክ መብራቱ ጋር ፎቶ የተነሳ ነው። ለሱም የምትለው ነገር ካለ ተባካችሁ እንዳትቆሙ ባላቸው። ፎቶ የምትነሱት ካልሆነ መኪና ይገጫችኋል። ልክ አንድ በዚህ ጦርነት ጊዜ አንድ አማራ ምን ሆነ ነው ምናምን ሲባል ማጅራቴ መቶኝ አሃ ብዬ ተነሳሁኝ ምናምን እንዳለው እኛም ከዚህ ከወደቅንበት አሃ እንነሳለን። ትክክል እንጂ በጣም የሚደንቅ ነገር ነው። በቃ ቴክኖሎጂው እኔ ለንደን ነው የምኖረው። ለንደን ላይ እንደዚህ አይነት ቴክኖሎጂ አላየውም። በጣም ደስ ይላል። ግን ጎረቤት ሀገር እስከሆናችሁ ድረስ የእናንተ ደስታ የኛም ደስታ ነው። ይህንን መብራት እኔ አዲስ ዓመት እንደሆነ እንዲያውም ያስተዋልኩት ይሄን ነገር ሳይ ነው። በቃ አዲስ ዓመት እንደሆነ የተሰማኝ በጣም በቃ ልነግራችሁ የሚገርም። እሺ ሌሎቻችሁ ሃሽታግ ኢሬ በእናትህ ኤርትራ ቲክቶክ ሰላም እንዴት ናችሁ? ሰላም ነው። እንዴት ነው? ምንድነው መሰላችሁ ይሄ ሴማፎሮ ቆይ ኤርትራ ቀጥሎ ምን አለ መሰለህ ያም ብተባበር ድረስ ነበር ገብቶሃል? ያም ብተባበር የደረስ ነበር አለ ድሮ። ስለዚህ ትግርኛ ሲ ኩሉ ተሓጋጊዝካ ይትኸይድ ጎረቤትካ ሓውካዩ ናትከናትካዩ ተሓጋጊዝካ ምኻፅቡቅ እስኻ እዚ ደይኮን ዘረባ ከምዚ ኮይኑ ዋጋ ይብሉን። ዋጋ ዘለዎ እንታይ ፍቕሪ እዩ። ዋጋ ዘለዎ እንታይ ሕውነት እዚ ፍቕሪ እንዲያምፅያትና ሓጎስካ ዓይነት ሓጎስ ክመዚ ኣነ ዓይነት ሓጎስ ክመዚ ሰማፈሮ ሃልዎ ልቺ ሃልዎ ግትሸኒ ኣደሊ እንታይ ሰላም ይደልኣነ ولا ጸልማት ኹን አንተ ሰላም ولا ግብባል አግቸና ነህ ግን ሰብ ድሞት ለማዓት ስለምታይ ንምታይ ግን ከም ሓደ ኤርትራ ተሓንጎልናሲ ባንካ ቆይ አንድ ጊዜ ተሓንጎልናሲ ናይ ሰላም መንገዲ ቴና ሓስብ ስለምታይና ናና ጽባሪቆ መወቲና ኣብዚ ዓረብ የለና ናይ ሰላም መንገዲ ሓሳብ ክንጽብቕ ሰማኻን እዝበርካ ገዝ ናይ ልሽ ገዛውቲ ከምዛ ሓንቲ ጽበት ይጓል ኣላ ቦኒ እቲ ውሽጣ ግን ድበስበሴ እሱ ትርጉም ይብሉን። ንምሳሌ ኢትዮጵያ ጽበት ብላለኻ ኣብ ጽበት ያ ገዛውቲ ኣለዋ ገለታት ኣለዋ ጽበት ያ ደፈቱ ዓለ ጽበት ያ ውሽጣ ግን በስቢስ የለካም ፍልዖ እዚ ትርጉም ኣይኮነ መናሓስ ካልእ ልቢ ካልእ ጽባቅ ኣይኮነን እዚ ወላ ጸልማት ሰብ ክቐስን ኣለዎ ቆይ ስማማ ሰብ ክቐስን ኣለዎ ስምዓኒ ሓውና ስምዓኒ ንሕና ንዛረብ ዘለና ብዛዕባ ኣብ ኤርትራ ድኸይድ ዘሎ ልምዓት ናይ ሴማፎሮ ናይ ኤሌክትሪክ ዝመፅእ ዘሎ ቴክኖሎጂ ንሱ ትርጉም የብሉን ሕንበብ ከም ዘላ ተዓዲ ዘርኢ ነገር ስለ ዝኾነ ትርጉም የብሉን እሱሲ ንኣዲስ ኣበባ ይጠቐመን
انت كمان ليش وقع اسمعني انت حسب قيوم حسب جزا وقع يقول لنا جز ኤርትራውያን ደስ ብሎናል። ተጋሩ ሐሳዳት እቺ ልቺ አይታችሁ ደግሞ ሙቀኝነት ጀመራችሁ። ተጋሩ በትራፊክ መብራት እንኳን መቅናት ጀመራችሁ። ዋይ ሐሳዳት ተጋሩ አጋመ ሰማናችሁ እኮ እንደ ትልቅ ነገር እኮ ነው ተካብዶ በሚዲያቸው የመጣው። እናቴን እንኳን ደስ ብለኩም ተጋሩ ኤርትራውያን ደስታችሁ ደስታችን ነው። ኤርትራና በረህትያ ከዛ ማብራሪያ ይሰጣል። ፖሉ ላይ ይቆምና ቀይ ሲበራ ትቆማላችሁ፣ አረንጓዴ ሲበራ ትሄዳላችሁ። ይሄ ቴክኖሎጂ በካሜራ አይተጣል። አቱን ሰባት ባሐቁም ዲዩ ልማት ዛዲያ ኮይና አቶ ቡላላ ቀጥል እስቲ ቪዲዮ ልኬልሃለሁ አይተህ አገባብ በሆነ ነገር ነው የምትሰጠው። እኔ እጅግ በጣም ደስ ካላቸው ሰዎች መካከል ነኝ። እንኳን ደስ አላችሁ። ደስታችሁ ደስታችን ነው። ለመጀመሪያ ጊዜ የተከላችሁት የትራፊክ ማብራት እጅግ በጣም የሚያምርና ዘመናዊ ነው። ካሜራም አለው። ማታ ላይ ግን ሲመሽ አህያ ገጭቶት እንደወደቀም አንድ ሰው ተናግሯል። ይሄ አሁን ሳጣራ የጠላት ወሬ ነው። አልወደቀም አለ። ህዝቡም ተጠንቅቆ ነው እያለፈ ያለው እያየ ያለውና እንትን ለማለት ነው እነዚህ ባለጌዎች እንጂ ባንዳ የሆኑ ሰዎች እቺን አንድ የትራፊክ ማብራት ለመጣል እየሞከሩ ነው። ግን አልወደቀችም። ባለመውደቋ ምን ደስ ብሎኛል። ህዝቡም ደግሞ እንዲስኪል ለማመድ ድረስ እዚህ ጋር ካሜራ አለ። ግን ይሄ ካሜራ ያያችኋል ትቀጣላችሁ ከማለት እያሳያችሁ እያስተማራችሁ ቢለማመድ ገና አልለመደውም ህዝቡ እንዴት ሲሆን ማለፍ እንዳለበት እንዴት ሲሆን መቆም እንዳለበት አያውቅምና ህዝቡን ብታስተምሩ ታሪፍ ነው። እኔ ደስታችሁ ደስታዬ ነው። አንድ ስቴፕ አድርጋለች ኤርትራ። አሁን ከአደጉት ሀገራት መካከል ትሰልፋለች። ብሉላ አንድ ደቂቃ ሰጥኝ። ቴንክ ዩ። ምንድነው ድሮ ነበረ እኮ የመብራት ድሮ ነበረ። ከጣሊያን ሲገባ በዛን ጊዜ ነበረ የአዲስ አበባ መሀል ሀገር በባዶ እግሩ የሄደ ሞጀሌ ምናምን የበላው እግሩ እዛ መብራት ነበረ። አሁን ግን የእግረኛ ጭማሪ ተደረገበት። ያ ሁሉ ሳንክሽን አልፋ ማለት ነው። አያጅቦ እዛ ስትመጣ መብራቱ ስትሻገር መኪና እንዳይገጭ ለአንተ ተብሎ ነው የተሰራ። ግን በጀኔሬተር ነው የሚሰራው አሉ። እውነት ነው። በሃይድሮ ለምን አይሰራም? ምንም ጣጣ ኤርትራ እኔ አሁን ትንሽ ያሳቀኝ ነገር ደስ ብሎኛል። ባይዘዌ ደስ ብሎኛል። ደስተኛ ነኝ። ግን ጋዜጠኛው ሲናገር እንደሰማሁት ከሆነ አንድ የትራፊክ ማብራት ተተክሎ ማብራት በማብራት ሆነናል ሲል ትልቅ ነገር አይደለም እኮ። እውነትህን ነው። ትልቅ ነገር አይደለም። እኔም እኮ አሁን ከአንድ ወንድም ያለ እዚህ ሳና ትልቅ ነገር አይደለም። ሌላ ዓለም ሌላ ደርሳለች። እሱ ደግሞ ይሄን መናገሩ ግን የትራፊክ መብራቱ ድሮም ነበረ። እውነቴን ነው። ግልጽ ለመናገር የትራፊክ መብራት እውነትን ለመናገር በጣሊያን ጊዜ ነበረ። በጣሊያን ጊዜ የነበረ ነው የተሻሻለ። ግን እሱ የሚሰራው በጣሊያን ጊዜ ማስተካከያ ነበረ። በጣሊያን ጊዜ እንኳን ቢኖርም አሁን አታስመርቁም። እንደ ትልቅ ጅቦ ማስተካከያ ማብራቷና እያገጫት የተባለው ለማስተካከል ነው። አልገጫትም። ግን ማብራቷ አጭር ስለሆነች ቅጽል ስም ተሰጥቷታል። ታኩር ተብላለች። ታኩር ተባለች። አረንጓዴ ቢጫ ቀይ በመሆኑ ግን ምን ተሰማ? ኤርትራዊ ሐወይ ወረነ እንደ ኢትዮጵያ ላላችሁ ኢትዮጵያ ተንቦገቦገች እያሉ እኮ ነው አስመራ ውስጥ የትራፊክ ማብራት ስለሆኑ ነገራቸው። ወዲሬ ኤርትራ ሐወይ ያ ምን ተሰማ? አረንጓዴ ቢጫ ቀይ በመሆኑ እሱ ድሮ ነበር። እኔ ነገርካቸው አፍሪካኖች ይሄ ቴሌፍሪካ የሚባል ነበር። ሳውዝ አፍሪካ እና ኤርትራ በዛን ጊዜ ይሄ ስርዓት ያለው ኤርትራ ያለው ስርዓት እውነትን ለመናገር በደርግ ጊዜና ኃይለ ሥላሴ ጊዜ ይሻላል በ10 እጥፍ። ይሄ ምን ሰርተዋል? ምንም ወጣቱ ያዳከመ ነው። እውነቱን ለማናገር እኛ አፍሪካኖች በተለይ ኢትዮጵያና ኤርትራ አልታደልንም፣ መሪዎችን አላገኘንም። እውነቱን ለመናገር ከሆነ ግን ይሄ እንደ ትልቅ ነገር አምጥቶ መናገሩ እኔም ደስ አላለኝም። ለምን እውነቱን ለመናገር ምንድነው ግን እናንተ እውነቱን ልንገርህ ማለት ቀልድ ሳይሆን እኛ ደስ ብሎናል። ግን ተው ለምንድነው መሰለህ
አንዱ ለአንዱ እንትን ማለት ሳይሆን እኛ ከረሃብ አልተገላገልንም እና ህዝባችን በብዙ ነገር የተጎዳ ነው። እውነቱን ለመናገር ጋዜጠኛውን እንዳይሰቅሉት ደብሯቸው አማራና ትግሬ ነው አላለችም። ምን አለች? ጋዜጠኛው አማራና ትግሬ ነው ብላለች። እንግዲህ አሁን ማብራቱን ያስተዋወቀውን ይሄን ያህል ለምን ተናደዳችሁ? እኔ ደስ ብሎኛል። ኖ እኛ መናደድ ምናምን አይደለም። እኛ ኤርትራውያኖች ሌላ ነገር መስራት የምንችል ህዝብ እያለን ይሄ ደቃቃ እንደ የሚያክል ጅቦ ሕጂ ፀብፃብ በፅሕን ነይሩ እቲ ነቲ ኣድግድ ጎያ ዝነበረ ዝብኢ ገጪዎ ይበሃል ኣሎ ገለ ሓበሬታ ንጥቀም ያማው ጊዮርጊስ መብራት ገባላት ኤርትራ ወይ ኤርትራ ዓደ ኣብ ዝወዲቓ ወይ መፃወቲ በዓል ጅቦ ቡላላ ክትከውን ወይ ሃገር እዚኣ ስርዓት ትግራዋይ ንዓና ክፃወተልና ኣተኹራዕ ኤርትራዊ ዓወት ንሓፋሽ ኣተኹራዕ ብምንታይ ሞ ኢሳያስ ሒዝካ ክትኮርዕ ከመይ ጌርካ ሞ ደይከውን ኢሳያስ ያደካማ እያየነው እኮ ነው። ምንም እኛ ሌላ መስራት የምንችል ህዝብ ኢሳያስ ወጣቱ እንትን ያረገ ያዳከመ እንትን ያረገ ነው። ይሄ ትልቅ ነገር አይደለም። እኔ ደስ አይለኝም። ህግና ስርዓት መደረግ አለበት። ደረጃ እየደረሰኝ ነው። አረንጓዴ ቢጫ ቀዩ የተቃውሞ ነው እየተባለ እየታሰረ ነው። ሰዎች እየታሰሩ ነው። በዛ እያለፈ ያለ ባዲያማው ጊዮርጊስ አሁን ከባድ ሆነ። ከለሩ መቀየር አለበት። ይሄ ኢትዮጵያ ናፋቂነት ነው። ናፋቂነት ነው። ከለሩ መቀየር አለበት። ባዲያማው ጊዮርጊስ ኤርትራ መብራት ገባላት። መብራህቲ ልቺ አትያ ተጋሩ ግን ምንታይ አሁን ተስና አይደለኩም። ይሄ ሰው ማን ነው? ስማ ይሄ ሰው ፕሮፋይል ያለው ማን ነው? ይሄ ሰው አላወቅኩትም። የኤርትራው ጄኔራል በእድሜ ትንሽ የሚባለው የ75 ዓመቱ ወጣት እነዚህ ሰዎች ወጣት ጦር አዛዥ ነው። ወጣት ጦር አዛዥ ኦ ማይ ጋድ ያለ እድሜ ወደ ጦር የሄደ ነው። አብይ አህመድ እኮ የሀገር ፍቅር አነሳስቶት በትንሽ እድሜው ወደ በረሃ የሄደ ነው። ያለ እድሜው ጦር አዛዥ ሆነ። ኧረ እባካችሁ ተው ወጣት ይሄ ሰውዬ አሁን በፓምፐር እየሄደ ሀገር ለማለት ነው ወይ ጉድ! ፓምፐር እኮ አይገኝም ኤርትራ ውስጥ አሉ። በብርድ ልብስ ነው እንትን የሚያደርጉላቸው ተባለ። አይ አብይ አህመድ መጫወቻ አግኝተሃል። አሁን በቃ መጽኡ ልኩምሎ ያው ሰላም በሉ ወይ ለውጥ ይመጣል። ተጋሩ ስማት ይሁን እዚያስ ሸል ይላል ትጎድፈዋ ገዲፍና ያ ነርና አምሓሩ እንዲዮም አምጪውማ